እኮ ችግሬና መከራዬን የሚያውቅልኝ ሰው የለም። እንዴት በእኔ ላይ እንዴት ታደርጋለህ? በእርግጠኝነት ፍቅር የሰጠችኝን ብር ብታይ አደይ እንኳንም አደረግከው ደግ አደረግክ እንኳን ብር አገኘህ እኔም ላይ ይሄ ሆነ ብለሽ ነበር የምታስቢው። አይ ደመቀ ከኔ ከተላብሬ ተቀንሶ የመጣ ፍራንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ካንቺ ህይወት ጋር ምን አገናኘው? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሰይጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ እኔም ብሩን አገኘው። አይ ደመቀ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህም? ከየትም ታምጣው እኔ ምን አገባኝ? ዋናው ብሩን መስጠቷ ነው። ይኸውልህ ዳይመንድ እኔ የለፈውበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት ደሞዝ ስትይ ፍቅር ነች እንዴ ደሞዝ የምከፍልሽ? አዎ ባርኮት ለሷ ይልክላትና እሷ ነበረች ደሞዜን የምሰጠኝ። ግን እስካሁን አንዴም እንኳን ሳታኝ አታውቅም። የምርሽን ነው አደይ? አዎ እና ፍቅር ገና ተማሪ ናት፣ ስራ የላት፣ ከየት አምጥታ ትሰጣለች? እቺ ፎንቃ ደሞዝሽን ጭራሽ ስታሽ አታውቅም ማለት ነው? አዎ አንዴ ጸባዩን አውቄዋለሁ። ምንም ብታደርግ አይገርመኝም። አንተ ግን ከንጉስ አስመልጠኝ እንዴት ድጋሚ ትገለኛለህ? ቆይ እኔ እንደዚህ በማድረግ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ ደመቀ? ይኸውልሽ አደይ። አይ በቃ ደመቀ ከዚህ በኋላ ጨዋታ አናቁም። መንገድ ላይ ወድቄ ስላነሳችሁ የፈጣሪ ውለታችሁን ይክፈላችሁ። አደይ እባክሽ አትሂጂ፣ እዚሁ ከኔ ጋር ቆይ። መሄጃ አላጣሁም፣ ልቀቀኝ። አደይ እስቲ ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ እስክታገኝ ድረስ ለምን እዚህ አትሆኝም? አይደል አሁን እኮ በእናንተ ቤት ሁለታችሁም ለእኔ ያስባችሁ ነው አይደል? አዎ ከፎንቃዬ ቤት እንደሆነ ተባረሻል። ኤላም አይደለም ቤቱ ሊያስገባሽ አይፈልግም። በቃ እዚሁ ከኪንጉ ጋር ሆነሽ ነገሮችን ለምን አታስተካኪ? ይሄን ሁሉ ነገር ለኔ ብታስማ ከዛች ከፍቅር ጋር ተመሳጥረ ይሄን ሁሉ ነገር ባላደረክልኝ ነበር። አሁን ምንድነው ደርሶ ሀሳብ የምትመስለው? አደይ ቆይ እባክሽ ከኔ ጋር ኑሪ። ንጉስ ልቀቅ፣ ይሄድበት። በቃ ተው አትሂድ። ምን? አዎ ልቀቅ፣ አትሂድ። ይሄ ሁሉ ስህተት የዛች ፎንቃዬ ነው። ምን እያልክ ነው ዳይመንድ? እዚህ ከኔ ጋር እንድቆይ እኮ ማድረግ ነበረብህ። ያማል እንዴ? አንተ ብናት የራስ ጉዳይ ነው። ፍቅርቴ ስነ ስርዓት ይኖርሽ። አደይ ተራ ሰራተኛ አለመሆኗን እኔም አንቺም ልቦናችን ያውቀዋል። እሺ አሁን ለምን ያደይን ስም ረስተን እኔ እናንተ ወጣ ብለን ዘና አንልም? አደይ የት እንደገባች ምን ላይ እንደወደቀች ሳላቅ ምን ነገር ማድረግ አልፈልግም። እሺ አደይ ምንድን ነው? ምን ለማድረግ እየሞከርክ ነው? አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ከአንቺ በተቃራኒ ነው ማስበው። አደይ ትመጣለች፣ ከዛም በኋላ እንደ በፊቱ እንኖራለን። አዎ አጥፍታለች፣ ግን ይቅርታ ይደረግላታል። እሺ በቃ እሷን እርሳትና ትናንት ሊዱን ወስደ የጋበዝካት ቦታ እኔንም ውሰደኝ። ምን አንቺም የተንገዳገድሽ ልትመጪ ነው? አዎ ካንተ ጋር ከሆነ ምንም ሊሆን አይቆጨኝ። አይ ፍቅር ትቀልጃለሽ አይደል? እየቀለድኩ አይደለም። ይሄ ትክክለኛው ጊዜ ነው ለኔና ላንተ። ምን አባሽ ልትሰሪ መጣሽ? ደስ አለሽ? ፍቅር እንድናወራ ፈልጌ ነበር። ቆይ ለምንድን ነው ከዚህ ቤት እንደወጣ የምትፈልጊው? ይሄን ሁሉ ነገር የምታረጊብኝ ከመሬት ተነስተሽ እንደምትጠኝ ለምን እንደሆነ ማወቅ ፈልጋለሁ። ትሰሚኛለሽ? ኮታትሽን ሰብስበሽ ከዚህ ቤት ውልቅ በይ። አይገባሽም እንዴ? በቃ ማንም አይፈልግሽም። ለዚህ ቤት አታስፈልጊም። እኔ ዘላለም አለሜን ካንቺ ጋር አልኖርም። ነገ ላይ የራሴ ቤት የራሴ ህይወት ይኖረኛል። ግን አሁን ሰርቼ እናቴን መጦር እህቴን ማስተማር ስላለብኝ ነው። ታዲያ እኔ ምን ይመለከተኛል? ሁላችሁም ገደል መግባት ትችላላችሁ። አሁን ከክፍሌ ውጭልኝ። አይንሽም ማየት አልፈልግም። እሺ እወጣልሻለሁ። ግን አንድ ነገር ልብ በይ። እኔ እናንተን አገልግዬ የማመጣውን ገንዘብ ለቤተሰቦቹ ልኬ ከማስደሰት በቀር ሌላ ምንም አላማ ኑሮኝ አይደለም እዚህ ቤት የመጣሁት። አደይ ውጭልኝ። በአንቺ ምክንያት ብዙ ሰው ነው ያጣሁት። ውጭልኝ አንቺ ሰይጣን ውጭልኝ። ፍቅር አንቺ ምን አጣሽ? አንቺ ያለሽ ትንሹ ነገር እንኳን ቢኖረኝ የት እንደምደርስ አሳይሽ ነበር። ያም ሆነ ግን ያለን ነገር አውቀን ማመስገን ብንችል መልካም ነው። አደይ ውጭልኝ። እንዴት መጣ? በጣም ናፍቀሽኝ የመጣሁት። ቆየ ጥለሽኝ ሄደሽ ነው? ትላንትና ማታ እዚህ አልነበርኩም። መንገድ ላይ ራሴ ስቼ ወድቄ ንጉስና ደመቀ ወደ ቤታቸው ወስዶኝ ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውልሽ ስልክሽ አይሰራም ነበር። አዎ ስልኬ ተበላሽቷል። እና አሁን እንዴት ነሽ? ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? አንተ መች ትሰማለህ? ለራስህ ሰክረህ ነበር እንጂ ንጉስ እጅ ላይ አልወድቅም ነበር። ንጉስ? ቆይ ምንም አላደረገሽ? አዎ ትላንትናስ ወደ ቤቱ የወሰደኝ ራሴን ስለሳትኩ እንጂ ምንም ክፉ ነገር አስቦ አልነበረም።
አዴ በጣም ይቅርታ። ብቻሽን ልተውሽ አይገባም ነበር። ይቅርታ አድርጊልኝ አዴ። አንተ ምን ማድረግ ትችላለህ ዴ? ነገሩን እንደዛ አወሳስቦብኝ አንተም ባርኮትም እኮ አይፈረድባችሁም። እሺ ሰዎች እኔን እኮ ረሳችሁኝ። በጣም ይቅርታ። የለም ከአዴ ጋር እኮ ከተገናኘን ስለቆየን ነው። እና ዴቭ ከኔ ጋር አብረን ነው እንዲያደር ነው። አረ እንደዛ ማለት አይደለም። እኔ የምለው ለምለም የት ሄዳ ነው? ለምለም ሌላ ቦታ ሄዳለች። እኔም ስመጣ አላገኘኋት። አዎ እሱ አይለችም። እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። አይገርምም? እኔ ራሱ እያሰብኩት ነበር። አዴ በቃ ልብስሽን ቀይሪና እንውጣ። የት ነው የምንወጣው? የሆነ ቦታ ሂደን በልተን ጠጥተን እንመለሳለን። አይ እኔ እንኳን ይቅርብኝ። ባይሆን ሊዱ እንደዚህ አይነት ነገር ስለምትወድ እሷን ይዛችኋት ሂዱ። እኔ ደላላ ጋር ሂጄ ስራ አልፈልግ። አዴ ለምን ስራ መፈለጉን ትተሻት ትመለሽ? አዎ ባርኪም ሆነ የባርኪ እናት አንቺ ከዛ ቤት እንድትወጪ አይፈልጉም። እዛው ብትሆኝ ይሻልሻል። አዎ አዴ የትም አትጂ፣ ከኛ ጋር ሁኚ። በቃ ሊዱንም ፍቅርን ታያቸው። በቃ ወደኛ ቤት ተመለሽ። እሺ ደግሞ ፍቅርን ናቅ አድርገሽ ታያት። በቃ አሁን እንውጣ። ደግሞ ለትደውልላት በኋላ ጥላችሁ ይወጣችሁ ብላ አናቴ ላይ ነው የምትጨፍረው። ከፈለገች ትምጣ። እሺ በቃ እኔ ልደውልላት። ምን ነው ዴቭ ችግር አለ እንዴ? ሊዱም ፍቅርም ስልክ አያነሱም። በሰላም ነው? እባክህ ተዋቸው። እንደውም ሊዱ ቀረባት። አይ እነሱ ሳይሆን በሰላም ነው ወይ ስልክ ማያነሱት የሚለው ነው። ተጣልተው ይሆን እንዴ? አዎ ሊዱና ፍቅር ቤት ውስጥ ብቻቸውን ከሆኑ እንደዛ ነው የሚሆነው። በቃ ሳይጋደሉ ይድላቸው። ይሄን ያህል? አዎ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። ደግሞ እኔ ነኝ ጥፋተኛው። ቅድም እንደዛ እየሆኑ እያየኋቸው ትቻቸው መጣሁ። ታዲያ ምን ይሻላል? ወይ ደግሞ በዛው ስንሄድ ቤት ቼክ እናድርጋቸዋ። ደግሞ እነሱ ህፃን አይደሉም። ይሄን ያህል ምን ይሆናሉ ብለህ ነው? አይ በቃ እኔ ወደ ቤት ልሂድ። እሺ በጤናቸው አይደለም ስልክ እንደዚህ ማያነሱት። ምን እንደሚመለከት